ማንን ይመርጣል? አንቷን ሴሜኞ። እንግዲህ አንቷን ሴሜኞ ዘንድሮ በጣም በዚህ ጃንዋሪ ላይ ትልቅ ዋጋ ያወጣሉ ተብሎ ከሚጠበቁና በትራንስፈር በጃንዋሪ ትራንስፈር ላይ ትልቅ ነገር እየፈጠሩ ያሉ ነው። እንግዲህ ኃያሉና ተወዳጁ ክለባችን ማንቸስተር ዩናይትድ ይሄን ተጫዋች ለማስፈረም ከጫፍ እየተቃረቡ ካሉ ቡድኖች አንዱ እንደሆነ እየተገለጸ ነው ያለው ማለት ነው። እንግዲህ በጣም እየተፎካከሩ ካሉ ክለቦች አንቷን ሴሜኞን ለማስፈረም ማንዩ ክለባችንና ሲቲዎች ናቸው ማለት ነው። እንግዲህ ለምን ማንቸስተር ዩናይትድን ይመርጣል ለምን ሲቲን ይመርጣል የሚለውን በዚህ ቪዲዮ የምናይ ይሆናል ማለት ነው። እንግዲህ አንቷን ሴሜኞ የመልቀቂያው ሪሊዝ ክሎዙ 65 ሚሊዮን ዩሮ እንደሆነ እየተዘገበ ነው። ይሄ ደግሞ እሱ ላለው ጥራት በጣም ትንሽ የሚባለው ማለት ነው። እንግዲህ ባለፈው ከበርንማውዝ ጋር በነበረን ጨዋታ ማንቸስተር ዩናይትዶች አሞሪን ምን ብሎ ተናግሯል ማለት ነው? አንቷን ሴሜኞ ኢዝ ስፔሻል ፕሌየር ብሎ ተናግሯል። ምርጥ ድንቅ የሆነ ተጫዋች ነው ሲል አሞሪን መስክሮለታል ማለት ነው። አሞሪን ደፍሮ እንደዚህ ለማለት እንዴት ቻለ? እኛ ማናውቀው እሱ የሚያውቀው ነገር አለ ወይ ብለን መጠየቅ በጣም አስፈላጊ ነው። ምክንያቱም ማንቸስተር ዩናይትድ ይሄን ተጫዋች ለማስፈረም ውሳኔ እንደወሰነ የሚያሳዩ ብዙ ምልክቶች አሞሪንም ከክለቡም እየታዩ ስለሆነ ክለቡ ወደ በርንማውዝ ደውሎ እንዳነጋገሩ ሲቲዎችም ይሄን እንዳደረጉ እየተዘገበ ነው ያለው። በተጨማሪ ደግሞ አሞሪን ምን ብሎ ነበር? በጣም የሚያስፈልገን ቦታ ቢኖርም ግን እድል ከተገኘ ምርጥ ተጫዋች ካገኘን እናስፈርማለን ብሎ ነበር ስም ሳይጠቅስ። ይሄ እንግዲህ መሃል ሜዳው ማንቸስተር ዩናይትድ ተጫዋች እንደሚያስፈልገው ይታወቃል። ግን አንቷን ሴሜኞን በጃንዋሪ የምናገኝ ከሆነ አሁን አስፈርመን በክረምቱ ላይ አማካይ እናስፈርማለን የሚል አንድምታ ያለው እንደሆነ እየተዘገበ ነው። እነ ማርክ ጎልድበርግም ዩናይትድ ስታንዶች ይሄን እያብራሩ ነው ሰሞኑን የሚገኙት ማለት ነው። ፋብሪዞ ሮማኖ እንግዲህ ምን ብሏል? የትራንስፈር ጉሩ የሆነው ፋብሪዞ ሮማኖ ምን ብሎ ተናግሯል? ማንቸስተር ዩናይትድ እና ማንቸስተር ሲቲ አንቷን ሴሜኞን ለማስፈረም እየታገሉ ነው፣ ባትል እያደረጉ ነው። ሊቨርፑልም ወደ ውድድሩ ሊገባበት የሚችል ሰፊ እድል አለው እየተባለ ነው። እንግዲህ ሊቨርፑሎች እድል አላቸው ወደ አንቷን ሴሜኞን ለመውሰድ ወደ ፉክክር ለመግባት። ግን እነሱ ከባየር ሙኒክ ኦሊሴን በክረምት ለማስፈረምና አንቷን ሴሜኞን ግን አሁን ለመተው እቅድ እንዳላቸውም እየተዘገበ ነው። እንግዲህ ሊቨርፑሎች ወደ ውድድሩ ማይገቡ ከሆነ ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህን ተጫዋች ሁለቱም ቡድኖች ለማስፈረም ትንቅንቅ ውስጥ ይገባሉ ማለት ነው። እንግዲህ በዚህ በዝቅተኛ ዋጋ በ65 ሚሊዮን ዩሮ አንቷን ሴሜኞ የሚገኘው እስከ መቼ ነው? እስከ ጃንዋሪ 10 እስከ ጃንዋሪ 10 ድረስ ነው ማለት ነው። ከዛ በኋላ ግን ዋጋው ይሄ ሪሊዝ ክሎዝ መልቀቂያ ዋጋው ፉሽ ይሆናል ማለት ነው። ይህን እንግዲህ ዝውውር ማንቸስተር ዩናይትድን ትንተና የሚሰሩ ሰዎች ምን እያሉ ነው? ከብራያን ኤምቤሞ ማንቸስተር ዩናይትድ ካስፈረመበት ዝውውር ጋር በጣም ተመሳሳይነት እንዳለው እየተናገሩ ነው። ምክንያቱም ብራያን ኤምቤሞ እንደምታስታውሱት በጣም ብዙ ክለቦች ለማስፈረም ጥያቄ ያቀረቡለት ቢሆንም ውድቅ አድርጎ ማንቸስተር ዩናይትድን መርጧል ማለት ነው። እንግዲህ አሁንም ለአንቷን ሴሜኞን ይሄን የመሰለ እድል እየሰጡት ነው። ፕሮጀክቱን የክለቡን ፕላን ክለቡ ውስጥ ሊያገኝ የሚችለውን ፊውቸር እሱ የሚጠቀምበትን ሲስተሙን አጠቃላይ ማንቸስተር ዩናይትድ ፕላንና ፕሮፖዛሉን ለአንቷን ሴሜኞ በማቅረብና በማስረዳት ራሱ እኔ የምፈልገው ማንቸስተር ዩናይትድን ነው ሌላ ክለብ አልፈልግም ብሎ እንዲመርጥ እየተፈለገ ነው። ከሲቲ ይልቅ ዩናይትድን በዚህ መንገድ እንዲያስበልጥ እየተፈለገ ነው። እንግዲህ ወደ ማንቸስተር ዩናይትድ ይሄ ተጫዋች ለመምረጥ ምን ያነሳሳው ይችላል? ሲቲንስ ለመምረጥ ምን ሊያነሳሳው ይችላል የሚለውን እስቲ እንመልከት። እስቲ ማንቸስተር ዩናይትድን በምን ሊመርጥ ይችላል? የመጀመሪያ ታሪክ ነው። ሲቲ ቤት ሄዱ ሊያገኝ የሚችለውን ታሪክ ስለማያገኝ ዩናይትድ ቤት ግን ታሪካዊ ክለብ በመሆኑ አንፃር ትልቁም የእንግሊዝ ክለብ በመሆኑ አንፃር ታሪክ ተጠቃሚ ሊሆን ይችላል። ሁለተኛው ዓለም አቀፍ ብራንድ የሆነ ደጋፊ ያለው በእንግሊዝም በጣም ምርጥ የሚባሉ ደጋፊዎች አንዱ የሆነው የደጋፊ ልዩነት እንደሆነ ይዘገባል ማለት ነው። እንግዲህ ሶስተኛው ምንድነው? ፕሮጀክቱን ማሳመን። ቅድም እንዳልኳችሁ ፕሮጀክቱን ለአንቷን ሴሜኞ ማንቸስተር ዩናይትድ ቢመጣ ምን አይነት ተጫዋች ሊሆን እንደሚችል ፕሮጀክቱን ማሳመን ነው። እንግዲህ አሞሪን ሌላው ደግሞ የአሞሪን ፕላንን አሞሪን ራሱ እንዲያስረዳውና እንዲያሳምነው ማድረግ አሞሪን ይህን ክለብ ወዴት መውሰድ እንደሚፈልግ እንዲያሳየው። ሌላው ነገር ደግሞ ምንድነው? በኩኛና በኤምቤሞ ላይ ማንቸስተር ዩናይትድ ያደረገውን ነገር እንደ ምሳሌ በማቅረብ በዛም እነዚህ እንግዲህ በፕሪሚየር ሊግ በጣም ምርጥ ከሚባሉ ተጫዋቾች ከነበሩት የዛሬ ዓመት ነው ያመጣቸው አንቷን ሴሜኞንም
በዚህ መንገድ ማንቸስተር ዩናይትድ ማሳመን ይችላል እየተባለ ነው። እንግዲህ ሌላው ነገር ደግሞ ብዙ የመጫወቻ ጊዜ እንደሚያገኝ ሲቲ ቤት እንግዲህ ከሄደ በሱ ቦታ ላይ ብዙ ፍክክር ይኖርበታል። እነ ማርሙሽ ምናምን የመሳሰሉ በሱ ቦታ ላይ ወደ መሀልም ወደ 10ም ገብቶ ሊጫወቱ እንኳን ቢል እነ ፎደን የመሳሰሉ ድንቅ ተጫዋቾች ቤልጂየማዊ ማን ነበር አንድ ቤልጂየማዊ ተጫዋች እሱም ስላለ እሱ በሚጫወትበት ሳይድ ብቻ በጣም ፍክክር ስላለበት የመጫወቻ ጊዜ ስላያገኝ ስለሚችል ብዙ የመጫወቻ ጊዜ ማንቸስተር ቢመጣ እንደሚያገኝ አንዱ ማስረዳት ነው እየተባለ ነው። እንግዲህ ሌላው ደግሞ ከዓለማችን ከሚገኙ ምርጥ 3 ክለቦች አንዱ ማንቸስተር ዩናይትድ መሆኑ ስለሚታወቅ በዚህም ይሄ ልጅ መደለልና ማንቸስተር ዩናይትድን እንዲመርጥ ማድረግ ይቻላል እየተባለ ነው። ሌላው ነገር ደግሞ ኦልድ ትራፎርድ ላይ ማንቸስተር ሲጫወት እንግዲህ ያለውን ድባብ ታውቃላችሁ። ይሄን በማሳየት እንግዲህ የሚታወቅ ነገር በዚህ ሊያሳምነው ይችላል ተብሏል ማለት ነው። ሌላው ነገር ደግሞ ምንድነው ሲቲ ቢሄድ ሲቲን በምን ሊመርጥ ይችላል? ሲቲ ወዲያው ቀጥታ ወደ ዋንጫ ፉክክር ይሄ ልጅ ለዋንጫ መፎካከር ይችላል። አንዱ ይሄ ነው። ሌላው ደግሞ ከፔፕ ጋርዲዮላ ጋር መስራት አድቫንቴጅ አላቸው አሰልጣኝ። እንግዲህ ፔፕ ጋርዲዮላ እንደሚታወቅ ፔፕ ጋርዲዮላ ነው። ከሱ ጋር መስራት ትልቅ ነገር ስለሆነ በዛ ሲቲ ሊያሳምነው ይችላል። ሌላው ደግሞ ምርጥ በዚህ ሰዓት ማንቸስተር ቤት ካሉ ተጫዋቾች ሲቲ ቤት ያሉ ተጫዋቾች ምርጥ በመሆናቸው ከምርጥ ተጫዋቾች ጋር የመጫወት እድል በሚለው ሌላው ይጠበቃል። እንግዲህ በጣም የተረጋጋ ክለብ በዚህ ሰዓት ስቴብል የሆነ ወደ ዋንጫ እየተፎካከረ ያለ ቻምፒየንስ ሊግን እየተወዳደረ ያለ ክለብ በመሆኑ አሰልጣኙ ብዙ ዓመት የቆየ ስቴብል የሆነ ክለብ በመሆኑ በዛ ሲቲ ሊመርጥ ይችላል የሚል ሐሳብ አለ። እንግዲህ በሚወደው ቦታ የመጫወት ማንቸስተር ዩናይትድ ቤት ከሄደ ግራ ሳይድ ሆኖ ዊንግ ባክ እንደ አማድ ይሆናል ተብሎ እየተጠበቀ ስለሆነ ግን በሲቲ ቤት ቀጥታ ዊንገር ክንፍ ተጫዋች መሆን በሚወደው ቦታ የመጫወት ሌላው ነገር ነው። ሌላው ደግሞ ሲቲን ላይመርጥበት አንዱ ከሚችለው ደግሞ እንግዲህ ጫና ወይም መጎንተል የሌለበት ነው። ምክንያቱም ሚዲያዎች ማንቸስተር ዩናይትድ አንድ ተጫዋች ሲመጣ ምን ያክል ተጽዕኖ እንደሚያደርጉ ስለሚታወቅ ሲቲ ቤት ቢሄድ ግን ይሄ ነገር አያጋጥመውም። ጫና የለበትም፣ የሚዲያ ጉንተላ የለበትም። አገባ አላገባ ቤስት ሲቲ ቤት ታውቃላችሁ እንግዲህ ቤንች ላይ ማንም ቢቀመጥ 100 ሚሊዮን የወጣው ግሪሊሽ እንኳን ያን ሁሉ ጊዜ በቤንች ሲማቅቅ ምንም ነገር የተባለ ነገር እንደሌለ ታውቃላችሁ። ጫና አይፈጠርም። ይሄን አስቦ ሊመርጥ ይችላል ሲቲን። እንግዲህ ትልቁ ነገር ምንድነው ማንን ይመርጣል አንቷን ሴሜኖ የሚለው ነው ማለት ነው። ይሄን እንግዲህ የምናይ ይሆናል። ትልቁ ነገር ግን ማንቸስተር ዩናይትድን ይመርጣ ተብሎ ከሚጠበቅበት ትልቁ ነገር እንግዲህ የመጨረሻው ምንድነው ውጤት ነው። እንዴት ውጤት ካላችሁ ከማንቸስተር ዩናይትድ ጋር አንቷን ሴሜኖ በመጫወት ውጤታማ መሆን ከቻለ ሌጀንድ የመሆንና በዓለም አቀፍ ትልቅ ዝና ያለው ተጫዋች ከመሆን ከዚህ ቡድን ጋር ፊውቸር ይኖረው ይችላል። ያን አስቦ መጥቼ ማንቸስተር ዩናይትድ ቤት ውጤታማ በሆን ስሜ ሲቲ ቤት ሄዶ ውጤታማ ፕሪሚየር ሊግ ከሚበላ ማንቸስተር ዩናይትድ መጥቶ ወደ ቦታው ቢመልስ ምን ያክል ዝነኛና ትልቅ ተጫዋች ሊሆን እንደሚችል ይሄን ስለሚያውቅ በዚህ ምክንያት ዩናይትድን ይመርጣል ተብሎ እንግዲህ አንቷን ሴሜኖ ይጠበቃል ማለት ነው። እንግዲህ የምናይ ይሆናል በዝውውር ጃንዋሪ ላይ ዩናይትድ